ትናንትና በዱባይ ምንድነው የተፈጠረው? ወይኔ የለም ቢንዳውን ሞኒት ቢንዳውን ሴቶቹ ለምን አይወጡ? ለመቼ ቦታቸው ሊሆኑ ነው? ከዚህ አስፈሪ ጩኸት በኋላ ምንስ ተከሰተ? አነጋጋሪው የሙተነቂባ ቪዲዮ ከወጣ በኋላ ብዙ ሙስሊሞችን አስቆጥቷል። ታዳጊው አንዋር ወደፊት ኡስታዝ ሁሱ መሆን ይፈልጋል። ቁርአን ማህፈዝ ትፈልጋለህ? እንደማ ትልቅ ሰው ስኳን እነዚህና መሰል ቪዲዮዎችን ዛሬ ይዘመታል። ሁላችሁም ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ ሁላችሁም ላይክ አድርጉት። ካልኩ ላይክ አድርጉ። ሌላ ጸብና ነገር አትፈልጉ። በቃ ዝም ብላችሁ በጸባይ ላይክ አድርጉት። ወደ ቪዲዮአችን እንገባለን። አብራችሁ ቆዩ። ዛሬ በሐዋሳ ከተማ ምንድነው የተፈጠረው? ዛሬ ህዳር 16 ከቀኑ 8 ሰዓት ላይ በተለምዶ ቦሌ ተብሎ በሚጠራው ሰፈር ሁለት ታርጋ የሌላቸው አፓች ሞተር የያዙ ሌቦች አንዲት ሊፋን ሞተር እየነዳች ያለች እናትን ቦርሳዋን በመንጠቅ ከነ ሞተሯ መንገድ ላይ ገፍትረው ጥለዋት ይሄዳሉ። እቺም እናት እጇ ላይ ከፍተኛ የሆነ ጉዳት እንደደረሰባትም ሰምቷል። ከዛም ህዝቡ መኪና ያለው በመኪና ሞተር ያለው በሞተር ሌቦችን በማባረር በሻፌታ ባንክ ጎን ላይ ባለው ኮብልስቶን ላይ ሌቦች ይያዛሉ። ህዝቡም ሌቦቹን በመያዝ ያደረገው ርብርብ በጣም ከፍተኛ ነበረ። የሲዳማ ፖሊስን በፍጥነት ቦታው ላይ በመድረስ እንግዲህ ሌቦችን በቁጥጥር ስር አውሏቸዋል። እናም ሌቦቹ እንዲያዙ በመኪና እየተከተለ ከፍተኛ አስተዋጽኦ ያደረገው ግለሰብ ይህ ከላይ የምትመለከቱት ሲሆን እንደዚህ አይነት ሰዎች እንዲበዙ ማበረታታት ይገባል። እውነት ነው። እንደዚህ መልካም ሰዎች እንዲበዙ ማበረታታት ይገባል። እኛንም ላይክ እያደረጋቸው አበረታቱን እና ተጠንቀቁ። ለማንኛውም መንገድ ስትንቀሳቀሱ አሁን ሰው ኑሮ አናቱ ላይ ወጥቶ ማለት ነው በቃ ብር ለማግኘት የማያደርገው ሌባ ያልሆነ ሰው አሁን ሌባ እየሆነ ነው። ስለዚህ ጠንቀቅ ማለት ይበጃል። ጀለስ ቤት ሄጄ ኳስ እያየ ስቀይርበት ምን ሆነ ነው ቀየርኩ? ይሄ ሁና ይሄ ምን አይቀር ኳስ እያየን አይደለ እንዴ? እና ኳስ ጀነት ያስገባል ከአላህ ጋር አተየስ ኳስ ይሄን ምን ነው ማሻአላ ወላሂ አለሊበት ይሄን ምን ነው ወላሂ የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ከአላህ ጋር አተወረድ ብቻ አይደለም ወላሂ ይሄ እስኪ ይሄ ያየው እኮ ነው እሱ ማሻአላ ወላሂ ኳስቱ ኳበል እንዴት ማንቸስተር መጫወት አለበት እንዴ? አታ ይሄው ከባድ ጀለስ ነው ያለው። አሁን እዚህ ጋር በቃ ምንም ማድረግ አይችልም። ሌላ ነገር ቢሆን ልትጣላ ትነሳለህ ነው ነገር። እዚህ ጋር የተከፈተ ደግሞ ቁርአን ነው ወይም ሳውዲ ቲቪ ላይ የተከፈተ ምንም አማራጭ የለህም። ትለማመጣለህ፣ ፈገግ እያሳልፈዋለህ። ሌላ ቲቪ ቢሆን ኖሮ ምናልባትም እንዳለው እንደጻፈው እዚህ ጋር ሊመተው ላይ ይችል ነበር፣ ሊጮህበት ይችል ነበር። ግን እዚህ ጋር ቀይሮ ብሎ ቁርአንን ቀይሮ ብሎ ጓ አይልም። እስቲ ጓደኞቻችሁ እንደዚህ አጋችሁ ፈትኗቸው፣ ግን ራቅ በሉ። በሚወዱት ነገር እያዩ ከሆነ ድራማም እያዩ ከሆነ ሲቀይራችሁ ፈትኗቸው፣ ግን ራቅ በሉ ብያለሁ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ አንዋሪ? ሰላም ነህ? ሁሴን ምን እንዲያለ ልንገር? እኔም እወድሃለሁ በሉልኝ አለ። እወድሃለሁ። ማንን? ሁሴን። ቁርአን ማህፈዝ ትፈልጋለህ? አይዋ። እንደማ ሁሴን ትልቅ ሰው ስኳን ማሻአላ እንግዲህ አድርሻለሁ። እሺ ማሻአላህ ያሳደገልሽ ኢንሻአላህ። ከኡስታዝ ሁሱም በላይ ሆነው እንግዲህ ለብዙዎች የሂዳያ ሰበብ እንዲሁም ምርጥ እንግዲህ ሐፊዝ አላህ ያርግልሽ። በጣም ደስ ይላል። እንደዚህ ነው ልጆች ገና ከልጅነታቸው አሪያቸው እንዲህ ሲያደርጉ ሜሲ ሮናልዶ ከሚሉ ይልቅ ማለት ነው በቃ እንደዚሁ ቃሪውን ኡስታዙን አሪያ ሲያደርጉ ደስ ይላል። ሱር ክርስቲያን ሆነ እንዴ? ይህ ሰውዬ ሙስሊም ነው አይደለ? ምንድነው ታዲያ ቲቪው ላይ ያሉት? እሺ ግን ይሁት እንዳለ እኮ እግዚአብሔርን ነው ስላሴ 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 የሚል እኮ ነው ቲቪው ላይ ደግሞ ያለው። እንዴት ነው ዩቲዩብ እንዳለ የሌላ ሃይማኖት ሪኮመንድ የሚያደርግለት? የምራው የኔ ሆም ፊድ ላይ ብትሄዱ ወይ የሆነ ቪዲዮ ሲያልቅ የሚያመጣላችሁ ማያቸው ነገሮች ነው። እሺ ነገር ግን እንዴት ነው መንሱር የሚያያቸው ምንድናቸው ምናምን ብለን እኛም ፍልስፍና ውስጥ ምናምን ነገር አንገባም። ምናልባት ይሄን ነገር ሌላ ሰው ሊያየው ይችላል። የመንሱር ቤት ነው ሊሆን የታየው። እንግዲህ ግን ዩቲዩብ ቻናሉ ፔጁ ላይ ፊት ለፊት ያለው እንደዚህ አይነት መዝሙሮች ነገር ናቸው የክርስቲያኖች ማለት ነው። ይሄ ነገር እንዴት ሆነ ምናምን ምን አገባን እኛ ምን አገባን?
እንዴትም ይሁን ዋናው እሱ ነው ሙስሊም ነኝ ብሎ ይሰግዳል። ሙስሊም ነኝ ብሎ ይናገራል። ስለዚህ ሙስሊም ወንድማችን ነው። እዚህ ጋር እንዴት ይሄ ነገር ሆኖ ምናምን ብሎ መፈላሰፉ ሌላ ነገር ውስጥ መግባት ተገቢ አይደለም። በቃ አንዳንድ ነገሮችን በኸይር መጠን ነው። ምናልባትም ሰራተኛዋ ክርስቲያኗ እሱ ሲወጣ ልከፍቶት ትችላለች፣ ማን ያውቃል? ስለዚህ ዝም ብለህ መፈላሰፍ ተገቢ አይደለም። ግን እንደተባለው ዩቲዩብ ፔጅ የምታየውን ነገር ነው የሚያመጣልህ። ሁላችንም አሁን ዘፈን የምታይ ከሆነ ዘፈን ነው የሚያመጣልህ። ድራማ የምትከታተል ከሆነ ድራማ፣ ሪያክሽን የምትከታተል ከሆነ ሪያክሽን ነው የሚያመጣልህ። እስቲ ዩቲዩባችሁን ፈትሹት፣ በዛው ኢማናችሁን ትገመግሙታላችሁ። የሪያዶ ዘናጭ የጅዳዋ ማላይ ያላየኸው ጉድ። እሷ እዛ ትዳበሳለህ፣ አንተ እዛ የበግ ጡት ትዳበሳለህ። አይ ምስኪን ነፈር። አይረ ኮይስ ባንጋሊ ኮይስ አንተ ወይኔ ተቃጠልኩ። ዘንድሮ ተቃጠልን። ዘንድሮ ያቃጠለ ምን ይሆና? ምንድን ነው ያቃጠለ? ያቃጠለ እንደዚህ ንቃብ ለብሳ በአደባባይ እንደዚህ መሆኑ ያቃጠለ ወይስ አንተ ስላልዳበስክ የተቃጠልከው? ምንድን ነው ያቃጠለ የሚለውን ነገር እስቲ መልስልን። ለማንኛውም እንደዚህ አይነት ነገሮችን ስናይ ያው ብዙ ጊዜ የተለመዱ ነገሮች አሉ። በሙስሊም ስም ተለብሶ ምናምን ነገር እንደዚህ የሚደረጉ ነገሮች አሉ። ምናልባትም ሰዎቹ ሙስሊም ከሆኑ ማለት ነው አላህን ሊፈሩ ይገባል። ባልና ሚስት ሊሆኑ ይችላሉ፣ አናውቅም። አሁን ላይ ዘንድሮ ለመፈመስ ተብሎ ሶሻል ሚዲያ ለመናገር ይሄ ሰውዬ ቀርጾ ሲለቅ ራሱ አለማፈሩ እንዴት እጁ እንዴት እንዳለው ራሱ ሱብሃንአላህ በጣም ያሳዝናል። ሐቂቃ አላውቅም ለኢትዮጵያ ይሁኑ አይሁኑ አላውቅም፣ ግን ብዙ ሰዎች በተለይ ፌስቡክ መንደር ላይ በጣም ብዙዎቹ ሼር እየተደራረጉ በጣም ሲሳለቁ ምናምን ነገር ሳይ ይሄ ነገር በጣም ስለከበደኝና ያው ሙተነቂ እህቶቻችን አንገትን ሊያስደፋ ይችላል የሚለው ግን እናንተ አንገታችሁ እንዳደፉ። ምክንያቱም አንድ ሰው ባጠፋ ሺዎች አይከሰሱም። አንዳንዱ ዝም ብሎ ይለብሰዋል፣ ለፋሽን ብሎ፣ ለማላገጥ ብሎ፣ ሰው እንዳያይ ብሎ፣ ለሌብነት ብሎ ይለብሰዋል። እናንተ ግን ኢማናችሁ እስልምናችሁ አስመርጧችሁ ይሄን ካስለበታችሁ በኋላ እንደዚህ አይነት ነገሮች ስታዩ ማነው ብዙ እህቶች ይሸማቀቃሉ። በሌላ ሰው ድርጊት እነሱ ይሸማቀቃሉ። እናንተ መባልን ሰው መሆን ፍራ ይባል የለ ሰው እንደዚህ ሆነ ምናምን የፈለገ ነገር ሊሆኑ ይችላሉ። ከእናንተ በዛ ቦታ ላይ እስከሌላችሁ ድረስ ማን ነው እናንተ ብቻ ናችሁ። ስለሌላው አያገባችሁም። በዲናችሁ በኒቃባችሁ ጠንከር በሉ። ምክንያቱም እናንተንም የሚያደንቋችሁ የሚወዷችሁ ሌላ ሰዎች አሉ። እመብርሃንን ነው የምልህ። እንደዚህ የተሸፈነች ሴት ካገባ አንተ ፈጣሪ 100% ይወድሃል። እንደዚህ ክብር ያላት በቃ የምታምር ውብ የሆነች ራሷን የምትጠብቅ ሴትነቷን ለማንም የማትገላለጥ ሴት ካገባ አንተን እግዚአብሔር ይወዳል። አመስግነው ፈጣሪን ማለት ነው። እና እህቶቻችን እንወዳቸዋለን። በጣም ነው የምንወዳችሁ። ደግሞ የምትንጫጩ ሰዎች በደንብ ተንጫጩ። ደግሞ ሪፖርት የምታረጉትን በደንብ አድርጉ፣ አዘጉት። እኛ የእንጀራ ገመዳችን አይደለም፣ አዘጉት። ሐቁን ለምን ተናገርክ ብለው አንዳንድ ጠላት ሊያዘጋበት ይችላል፣ ሊንጫጩበት ይችላል። ግን ሐቁ ይሄ ነው። እናንተ የዓለም ምርጥ ሴቶች ናቸው። የዓለም ምርጥ ሴቶች ናቸው። በዲናችሁ በኢማናችሁ ጠንክሩ። በመለበሳችሁ ምን እንዳትሸማቀቁ። እንደዚህ አይነት ወረዳ ቪዲዮ ስታዩ ማለት ነው። እመብርሃንን ነው የምላችሁ። ይኸውላችሁ ከዚህ ቪዲዮ ምን እንደተማርኩኝ ተመልከቱ። በእግዚአብሔር እዩ። እኔ የሙስሊም እህቶቻችን ምን ያክል በቃላ ራሳቸውን ምን ያክል እንደሚቆጥቡ ራሳቸውን እንደሚገዙ ነው ያወቅሁት። እዩ ሙስሊሞች ማንንም አይለምኑም ከፈጣሪያቸው በቀር። እዩ እዚህ ጋር ሰዎች ለመግባት እየተገፋፉ እየለመኑ ነው። ዘበኛውን እንዴት እንደሚለምኑት እግዚአብሔርን እንዲያውም እዚህ ጋር አልተመቸኝም፣ ልቀርጸው አልተመቸኝም። ግን ሰው በቃ ከቀረ ይቀራል። ምን አባቱ ጀነት አያስገባት ሆስፒታል ነው እንጂ። ተመልከቱ የሁሉ ሰው እየተገፋፋ ነው። እሷ ግን መገፋፋት እንኳን እንደሌለባት አውቃ ነው ለብቻዋ ቁጭ ያለች። አዎ ይመቻችሁ፣ በያላችሁበት አላህ ይጠብቃችሁ። ዲናችን የማታስደፍሩ ጠንካራ እህቶቻችን አላህ ይጨምርላችሁ። አላህ በያላችሁበት ከፍ ያለ ቦታ ያድርሳችሁ። እኔ የምለው ይሄንን ነው።
ተመልከቱ ምን ለብሳ በፓርላማ መሃል እንደመጣች። ለተቃውሞ ነበር ይህ ልብስ ለብሳ በፓርላማ ላይ የተገኘችው። ሙሉ ሰውነት የሚሸፍነውን አለባበስ ወይም ደግሞ ቡርቃ ተብሎ በሙስሊም ሴቶች የሚለበሰውን ይህን አለባበስ እንግዲህ በመልበስ ነው ወደ ፓርላማ ስትገባ ከፍተኛ ተቃውሞ የደረሰባት። እቺ እንግዲህ የቀኝ ዘመም የአውስትራሊያ ፖለቲሻን የለበሰችበት ምክንያት ደግሞ ይህ ቡርቃ የሚባለው ወይም ደግሞ ይህን አለባበስ በአውስትራሊያ ላይ እንዲታገድና እንዲከለከል እንግዲህ ተጽዕኖ ለመፍጠር ነበር። ቀኝ ዘመሟ ፖለቲሻን ወይም ደግሞ ሃንሰን ይህን ድርጊት ያደረገችው ሰኞ ከሰዓት ነበር። በፓርላማው ላይ በሴኔት ቻምበሩ ላይ እንደዚህ ለብሳ የገባችው። የአውስትራሊያ ፓርላማ አውልቂ እንዲሁ ደግሞ ይቅርታ ጠይቂ ቢላትም እንግዲህ እቺ ቀኝ ዘመን ፖለቲሻን ወይም ደግሞ ሃንሰን ይቅርታ ለመጠየቅ ፈቃደኛ አልነበረችም። በዚህ ምክንያት እንግዲህ ከፍተኛ ተቃውሞና ትችት ደርሶባታል። በአውስትራሊያ ሙስሊም ሴቶች እንደዚህ አይነት አለባበስ ወይም ደግሞ ቡርቃ የሚባለውን አለባበስ እንዳይለብሱና እንዲታገድ ከረጅም ጊዜ ጀምሮ ተቃውሞ እያደረገች ነበረ። በ2017ም እንደዚሁ በመልበስ ወደ ፓርላማ ገብታ ተቃውሟን አሳይታለች። አሁንም እንደዚህ አይነት ድርጊት ፈጽማለች። እቺ ቀኝ ዘመን ፖለቲሻኗ የተለያዩ በአውስትራሊያ የሚገኙ ህግ አውጪ አካላት እንግዲህ ይህን ድርጊቷን እየተቃወሙ ይገኛሉ። ጸረ እስልምና እንዲሁ ደግሞ ዘረኝነት የሆነ እንቅስቃሴ እያደረገች ነው በማለት የአውስትራሊያ ሴኔት ኦፍ ቻምበር እንግዲህ በዚህ ድርጊቷ ምክንያት ለ7 ቀን በዚህ በቻምበሩ ላይ እንዳትገኝ እንግዲህ አሁን ሰስፔንድ አድርጓታል ወይም ደግሞ አግዷታል። ይህም ቡርቃ የተሰኘውን የሙስሊም ሴቶች አለባበስ እንግዲህ የተለያዩ ሀገራት አግደዋል። ከ20 የሚበልጡ ሀገራት እንዳገዱ ነው እስካሁን ባለው መረጃ። እጅግ በጣም እኮ ነው የሚያዝነው ሐቂቃ ማለት ነው። ምንም አልደረሰባት፣ ምንም ነገር አልሆነች፣ ግን ለእስልምና ያላቸው ጥላቻ ወይም ጥላቻ ያለባት ጥላቻ እንደዚህ ድረስ ተናዳዋን ነገር ፓርላማው ድረስ ይሄን ለብሳ ሄዳ ከእንደገና ምንድን ነው የሚባለው ይሄ ነገር እዛ ተከታ ታወልቀዋለች፣ ተቃውሞታለች በሷ ቤት። እነዚህ ዲሞክራሲ ያለ የሚሉት ዓለም እኮ ናቸው እንደዚህ አሁን እያስቸገረ ያሉት ማለት ነው። ህዝላ ታዳጊ ሀገራት የሚባሉት እኮ ብዙም በዚህ አይነት ነገሮች ላይ ምንም ችግር አታየው። ግን እንደዚህ አደግን ሰለጠነ የሚሉ ሀገራት በቃ ይሄ ዲሞክራሲ ያለ የሚባሉ ሀገራት ላይ በዚህ ልክ የሴት ልጅን መብት መግፈፍ ምን ይባላል? እንደኛ ካልተራቆጣችሁ፣ እንደኛ ርቃናችሁን በአደባባይ ካልወጣችሁ ይሄ ግልጽ የሆነ ለእስልምና ያላቸው ጥላቻ ነው። ሙስሊሞች አልሐምዱሊላህ ልንል ይገባል። እንደዚህ አይነት በተለያየ በዘመናችን ላይ የሚመጡ ፈተናዎች ማለት ነው እኛ ሐቅ ላይ እንዳለን የምናይበት አንዱ መለኪያ ነው ብዬ አምናለሁ። ምንም በቃ ሳንደርስባቸው የሚደርሱብን ነገር ሐቅ ላይ እንዳለን የሚሰማኝ ነገር ነው። በቃ እውነቱ ይሄ ነው። ምክንያቱም ሐቅ ያዘ ሰው ሁልጊዜ ፈተናው እንደበረታበት ነው። ሐቅ ያዘ ሰው ከዚህም ከዛም ከግራም ከቀኝም ማለት ነው እሱን ጠልፎ ለመድፋት የሚፈልጉ በርካታ ሰዎች በዙሪያችን አሉ። ስለዚህ እነዚህ ሰዎች የምናሸንፈው ደግሞ በጽናት ኢንሻአላህ ስንጓዝ ነው። እቺን ሴት አላህ እንግዲህ ያው ሂዳያ ይስጣት። መጀመሪያ ምኞታችን ይሄ ነው። በቃ አላህ ሂዳያ ይስጣት። እንደዚሁ እንደለበሳቸው ለብሰው ተቀር ነው የምለው። እርግማን ደግሞ አለም የምርቃት ነው። ሶሻል ሚዲያን እንጠንቀቅ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። ውድ ወንድሞች እህቶች፣ ጥቂት ማይባሉ ሰዎች በሶሻል ሚዲያ የሚለቀቅን ነገር ሁሉ እውነት ነው ሐቅ ነው ብሎ የሚወስዱ አሉ። ሶሻል ሚዲያ በጣም የምታውቁ ታውቃላችሁ። ኤዲት በሚደረግ ሲስተም ውሸትን እውነት አድርጎ የማቅረብ እውነትን ደግሞ ውሸት አድርጎ የማቅረብ ጉልበትን ወይም ሐሳብን ያሰራጫል። ስለዚህ በሶሻል ሚዲያ የምንሰማው ነገር የምናየው ነገር ከምናምነው አቅጣጫ ከምናምነው መስመር ማረጋገጥ አለብን እንጂ እንደው ዝም ብለን እንደወረደ ልንቀበለው አይገባም። መጠንቀቅ አለብን። አለበለዚያ የወረድን ሁሉ ዝም ብለን የምንቀበል ከሆነ ይሄ አደጋ ነው። ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም? እነ ሚነል ከዚቢ ከውሸት ይመደባል አን የተሐደሰ ረጁል ቢኩል ማ ሰሚዕ። አንድ ሰው የሰማውን ሁሉ ማውራቱ፣ ማሰራጨቱ፣ መናገሩ፣ አምኖ መቀበሉ ከውሸተኛነት ያስመድባል ያሉ እና ምንድነው መሆን ያለበት? አረጋግጠህ እውነቱን ሐቁን መጥነህ ነው እንጂ መቀበልም ማሰራጨትም ያለብህ የሰማውን ሁሉ ያየውን ሁሉ ማሰራጨትም ማስተላለፍም አምነ መቀበልም የለብህም። ምንጩ ትክክለኛና እውነተኛ መሆኑን ካላወቅ በስተቀር እላለሁ። ወጀዛኩሙላህ ኸይር ወሽኩራ። ሹክራን ኡስታዛችን ኡስታዝ መሐመድ ፈረጅ በጣም ጥሩ መልእክት ያስተላለፉልን። ያው ትልቁ የዘመኑ ችግር ነው ሶሻል ሚዲያ የሚጠቀም አብዛኛው ወጣቱ ማህበረሰብ በአሁን ሰዓት ላይ ቶሎ ፎሎን ለመሸቀል ምናምን ነገር ሲባል ያልተባለ ተባለ፣ ያልተጻፈ ተጻፈ፣ ያልተነገረ ተነገረ ብለን የምንናገር ሰዎችን ከእንደዚህ አይነት ነገር ሁላችንም አላህ ይጠብቀን። ሰውም ደግሞ ዝም ብሎ ከመቀበል ይልቅ ይሄ ነገር እውነት ነው ውሸት ነው የሚሆን ነገር ማጣራትና ማገናዘብ ተገቢ ነው። ይህ ነገር ብዙ ጊዜም አሰላሙ አለይኩም። ልብ ብላችሁ ካልተመለከታችሁ አታመሰግኑም ነው። እኔ ግን አመሰግናለሁ አላህን ማለት ነው። ምክንያቱም አፋር ክልል ላይ ትልቅ ፍንዳታ ፈንድቷል፣ ቮልካኑ ማለት ነው። ያ የቮልካኑ ጭስ አጠቃላይ ወዴት ነው ሄደው? ወደ ቀይ ባህር፣ የመን፣ ኦማን
ፓኪስታን አካባቢ ላይ ደርሷል። እንዳለ መሬታቸውን ስትመለከቱ ጥቁር ሆኗል ማለት ነው። ጭላሽ ተቀብቶታል። ሰብሰብ አድርገው ላይተር ቢለቁበት ይነዳል ማለት ነው። ይሄ ወደ ኢትዮጵያ ፈሶ ቢሆን ኖሮ ወደዚህኛው በኩል ላይ ተገልብጦ ቢሆን ኖሮ ገበሬዎች በዚህ ወቅት ላይ ምርትን በሚሰበስቡበት ወቅት ላይ እየወቁ ባሉበት ቦታ ላይ ያ ነገር ተገልብጦ ቢሆን ኖሮ ዘንድሮ እህል እናጣ ነበረ ማለት ነው። ግን አልሐምዱሊላህ አላህ ጠብቆናል። በቃ እኔም እዛ ላይ ነው ፎከስ ያደረኩት። ይሄ ነገር ወደዚህ መጥቶ ቢሆን ኖሮ የኑሮ ውድነቱ በጣም ነበር የሚጠቀለቀው፣ ምርት በጣም ነበር የሚበላሸው። ግን ወደዛ ወሰደው፣ ወደ ቀይ ባህር ላይ የመሳሰሉ ቦታ ላይ ነው ያፈሰሰውና አልሐምዱሊላህ በሉ። አልሐምዱሊላህ አላህን እናመስግነው። ከብዙ በላዎች የጠበቀን ጌታ ምስጋና ይገባው። ይህ ነገር እውነትን በጣም አሳሰብ። በተለይ አሁን የመን ላይ እኛ ዜናው ምንም ሳይመስል ምናምን ነገር እናሳልፈዋለን። እነሱ ግን በጣም አሳስቧቸው ማለት ነው። በጣም እያወሩበት እየተቀባበሉበት ይገኛል ይህ ከባድ ፍንዳታ። ለማንኛውም አላህ ሀገራችን ጠብቋታል። ኢንሻአላህ አላህ ዓለምን በሙሉ ይጠብቅ። የኛ ዱዓን ውስጥ በመጨረሻም ቅድም መግቢያ ላይ ያየነው ቪዲዮ እንመልከትና እንመለሳለን። የሚባል ነገር እንዳትወጪላቸው ደርሰናል። ደርሻለሁ። ያዡ ተደገፊው፣ አንቺ ተደገፊው በሩን ይኸው ተደግፌዋለሁ። ማንም አይደርስልኝም። ቢላ ነበር ውጭ ያሉ ለይተን እንድናውቀው ጩሂ እዚህ ጋር ምንም አይነት የፖሊስ መኪና የለም። ዲዋን ሰዎቹ በራሳቸው ጉልበት ነው የሚመኩት። ሽንት ቤቱ መስኮት አለ። በመስኮቱ ጩሂ። በሽንት ቤቱ መስኮት ጩሂ። ዝም በሉ። የለም ዝግ እኮ ነው፣ ታፍኗል። ዝግ መስኮት የለውም፣ ማስተንፈሻ የለውም። የለም ኑ ወደዚህ ኑ ማርታ በእናትሽ ውጡ። ይሰማሻል ወይ? ጀረስ አድርጊ። ዲዋን ላይ ጀረስ አድርጊ። ዲዋን ነው የምትይው? ቢዋን ቢዋን የባሏ ቤት ነው። ዲዋን ዲ ነው ሙሉ ዲዋን አገኛችሁ? ዲዋን ቢ ኤ ነው እዚህ ጋር ያለው እኮ ዲዋን ጮሂ ወይኔ የለም ዲ ቢንዳዩን ሞኒት ቢንዳዩን ሴቶቹ ለምን አይወጡ? ለመቼ ቦታቸው ሊሆኑ ነው? ዘመን ቢዋን ላይ ቢዋን ጀረስ አድርግ። አጠገቡ ያሉ ሴቶች ሄሎ ሰላም አለይኩም اخوي انا ما اعرف المكان فهالمكان بيشترون واحده بي1 ما اعرف التاون بي1 دي يلم በአካባቢው ቢና በቃ ተሳስታ ነው ልጅቷ። ቢና አንቺ ዲዋን ባለሽ ያሉት ወደው ይወጡ። አረ ልጆቹን ውጡ ባያቸው በክርስቶስ ልጆቹ ቢዋን ራሱ ይታል ዲዋን ራሱ ይከቡባት። ዲየለም ዲየቱ ጋር አለ ቢት አለ ዲኮው ላይ ይቻለው ዲየለማ እማቲ ዲዋን እማቲ ተረጋግሽ። ምንም አትሆንም። ደማዋት ደርሰው ያኛውት ይወጣ እማቲ እማቲ እስከዛ አንቺ ደውዪ 911 ደውያለሁ። እማቲ የራሴን ድምፅ ነው እንደምሰማው። አንቺ እርግጠኛ ሁኚ። ቢ1 ነው ዲ1 ኤ ቢ ሲ ዲ ወላ ኤ ቢ ያላ ኮዝ ነው
በዛ ጋር ሴትዮዋን ስም ማን ነው? ስሟን ትናገራ። የሴትዮዋን ስም ሽንት ቤቱን እየሰበሩ ነው። ሁለተኛ ላይ ጠራሽው B1 አዳምጪ አዳምጪኛ AB ነው B1 ነው እናንተ ያላችሁ እንዳለ ብላለች እኮ ምልክት ማሚ ዲኤልኤም ነው በቃ ማሚ ቢላይ ግቢ አንዴ ልለፍ እሙዬ አንዴ ልለፍ እማቲ ያ አላ አብዛኞቻችሁ ይህን ቪዲዮ ካያችሁ በኋላ ምናልባት መጨረሻ ያላወቃችሁ ሰዎች እቺ ልጅ እንዴት ሆነች የሚል ነገር በአእምሯችሁ ታሰላስላላችሁ። ነገሩስ እንዴት ምንድነው የተፈጠረው ነገር ትችላላችሁ። የተፈጠረው ነገር ምን መሰላችሁ? ያው እንደ አየሁት ከሆነ እንደሰማሁት እንዳነበብኩት ከሆነ እዛ ዱባይ ነው እቺ ልጅ የምትሰራበት ቤት ላይ ወርቅ ይጠፋል። ወርቁም ደግሞ አንቺ ነው የወሰድሽው በሚል አሰሪዎቿ ይደበድቧታል። ከዛም በኋላ ሩጣ እሷን ለማምለጥ ወደ ሽንት ቤት ገብታ ነው አሁን ስትጮህ ምናምን የነበረበት ፖስት ማለት ነው። በዚህ ሰዓት ላይ ቲክታክ ላይ ላይቭ ላይ ገብታ ሰዎች በሚያወሩ ሰዓት ላይ ገብታ ያለችበትን ችግር ተናግራ በአካባቢ የነበሩ እዛው ዱባይ የሚኖሩ ሙኒት ካልተሳሳትኩኝ እሷ ልጅ ማለት ነው በፍጥነት ሄዳ ማለት ነው ልጅቷን ልታተርፋት ትችላለች ማለት ነው። ይዛትም ወጣለች። በጠቅሉ ባጭሩ ይዛት ወጣለች። አልሐምዱሊላህ ደስ ይል ነበር። እዛ ጋር የነበረው ትብብራቸው እዛ ጋር የነበረው የሆነ ኢትዮጵያዊነት ምናምን መንፈስ በጣም ደስ የሚል ነገር ያየ ነው ማለት ነው። እኔ የምመክራቸው አንድ ነገር ማለት ነው በተለይ የመዳም ቅመሞች ሶሻል ሚዲያ ማለት ነው አትናቁት። ሌላው ቢቀር ማለት ነው የሆነ ነገር እወቁ። የሆነ ነገር በአእምሯችሁ ማለት ነው ለመያዝ ሞክሩ። ይሄ ነገር የዱርዬ ነው ይሄ ነገር አይሰራልኛ ሳይሆን ቢያንስ ባትጠቀሙ ምናምን ነገር ብቻ እውቀቱ ይጠቅማችኋል። አሁን እቺ ልጅ ወደ ቲክታክ መግባት ባትችል ኑሮ ቲክታክ ላይ እንዴት መገባት እንደሚል ላይቭ ላይ እንዴት ነው መግባት የሚቻለው ሰዎች በተሰበሰቡበት የሚሆን ነገር ባታቅ ኑሮ ማለት ነው እቺ ልጅ ምናልባት በህይወት ላናገኛት እንችል ነበረ። በጣም ተናደው ነበረ ውስጥ የነበሩ ሰዎች ድምጻቸውን ሰምታችኋል። ከዛም በኋላ በቪዲዮ ስትናገር የሴትዮዋ ልጅላ በጣም ተናዳ ስትንቀጠቀጥ ነበር። በቃ ካልገደልኳት በሚል ማለት ነው። እና ይሄ ነገር ይጠቅማችኋል። ሶሻል ሚዲያ ማለት ነው አትናቁት። የሆነ ነገር ለማወቅ መክሩ። የሆነ ነገር ለማግኘት በቃ የሆነ ነገር ቢገጥመኝ እንዴት ነው ከዚህ ችግር የምወጣው የሚሆን ነገር ኢንሻአላህ አላህ ይጠብቃችሁ። ከእንደዚህ አይነት በላ ከእንደዚህ አይነት ችግር አላህ ይጠብቃችሁ። ግን መጠንቀቁ ማወቁ አይከፋም። ስለዚህ ይህን ነገር ነው ልመክራችሁ የምችለው። ከዚህ ቪዲዮ ይህን ቪዲዮ ያየሁኝ ብዙዎችን አሰብኩኝ ማለት ነው። እንደዚህ አይነት ችግር ስንት ሰው ገጥሞ ሊሆን ይችላል። ከዚህ በኋላ ስንት ሰው ሊገጥሞ ይችላል። አሁን እች ልጅ ስለቻለችበት የእሷ ጥንካሬና ጽናት ማለት ነው ቶሎ ብላ ወደ ጻ ገብታ ምናምን ጥንካሬዋን በጣም አደነኩት ይህ ቪዲዮ ሳይ ማለት ነው። እናንተ ብትሆኑ ምን ታደርጉ ነበር በዚህ ሰዓት ላይ? ይሄ ነገር የገጠማችሁ በመዳም ቅመም ያላችሁ ይሄን ቪዲዮ የምታየው አላህ ይጠብቃችሁ ብያለሁ። አሁን በሉ ከእንደዚህ አይነት ነገር ቢገጥማችሁ ምን ታደርጋላችሁ? ለማን ነው የምትጮት? ኢንሻአላህ አላህ ይድረስላችሁ። ለነገ ቢገጥም ግን ሰበብስ እንዴት ነው የምታደርሱት የሚሆን ነገር በደንብ ልታሰምሩበት የሚገባ ነገር ነው። ይሄን ነገር በጣም በአትኩሮት ብትሰሙ ደስ ይለኛል። ኢንሻአላህ ዛሬ ቪዲዮ ይሄን ይመስል ነበር። በጣም ያለ ጥርጥር እስካሁን ድረስ ቆይተ ላይክ ካላደረጋችሁ ሰብስክራይብ ካላደረጋችሁ ክፍት ነው የሚለኝ ማለት ነው። ላይክ አታረጊም? በጣም አመሰግናለሁ። ሰብስክራይብ ብታደርጉበትም ደስ ይለኛል። መረቁበት። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።